መሳሪያቸው ውሸት ነው። የእስልምና ትልቁ ዶግማው፣ ትልቁ መሰረቱ፣ ፋውንዴሽኑ ውሸት፣ ፕሮፓጋንዳ፣ ሀሰት ወሬዎችን ማሰራጨት ስለሆነ ይሄንን ምንድነው ዘወትር እስልምና ሰዎች ወደ እስልምና የመጡ ነው የሚል ናሬሽን ይተርካሉ ዘወትር ማለት ነው። እና ከዛ ውስጥ ምንድነው አንዱ የገዛ ሙስሊሞችን የገዛ እህት ወንድሞቻቸውን የክርስቲያን ፕሮፋይል ያስደርጋሉ፣ ስማቸውን የክርስቲያን ስም ያስደርጋሉ። ከዛ በኋላ ደግሞ ምንድነው ላይቫቸው ላይ ካስገቡ በኋላ እስልምና ልቀበል ነው ይላሉ፣ ሻሃዳ ይዛሉ ማለት ነው። እነዚህ ግን አስቀድመው ጽድት ያሉ ሙስሊሞች ናቸው። ይሄ እለት እለት የሙስሊሞች የውሸት ቲክቶክ ላይ እንዲቆዩ ያደረጋቸው ነገር ይሄ ስለሆነ ማለት ነው። ምንድነው የሚከተላቸውን ያጃጅላሉ፣ ያጭበረብራሉ። በጣም የዋህ ሙስሊሞች አሉ እና ያ እውነት መስሎ ስለሚታያቸው ማለት ነው። እና ይህንን የያዙበት እነዚህን የዋህ ሙስሊሞች ከእስልምና እንዳይወጡ አንቀው የያዙበት ምንድነው ውሸት ስለሆነ ማለት ነው። እና ይችና አይተን እንመለስ አንዴ። አንላ ኢላሃ ኢላላህ ማዕዶት ነው የሚለው እንግዲህ ስሟ ዩዘር ኔሟ የሚሆንና ስሟ ማነው? ማዕዶት ነው። ኢንሳ የምን የኢትዮጵያው ኢንሳ ነው። ኢናስ ምናምን ኦር ሳምቲንግ እንደዛ ያወጣችው። ቅድስት አለሽ አለ ቅድስት ፈልጓት ከማይሰው ካጣ ብቻኛውን ብቻንም ቢሆን ወላችኛውን ለማንም ያዝልኝ እስከምትልኛት ከዚህ በኋላ ስለ ያዋርዷቸው ለየቀባቸው መስሪ ሄደ ሼኮፒሊንክ ያደረጋችሁ እነዚህ ናቸው እንግዲህ ሙስሊሞች ተብለው ክርስቲያኖች ናቸው ተብለው ሻሃዳ እየያዙ ያሉት ማለት ነው። ጌጥ አለ ከተባለ ነብዩ መውደድ ነው። አለይሂ ሰላቱ ወሰላም በልብ ያለው ጌጥ ምንድነው ከተባለ መሐመድ የሚወድ ክርስቲያን የለም ብለህ ነው አንተ? ነብዩ መሐመድን ብሎ ቢወዱ እንጂ ክርስቲያን ናቸው እነኝህ፣ በጣም ክርስቲያን ናቸው። አክቹዋሊ ሁሉም አሁን ላይ ጭንቅላት የሌለውን አህዮች ጭንቅላት የሌለውን ስለሚከተሉ ክርስቲያኑ ነቄ ነው። የትኛውም ክርስቲያን አሁን የሚታለለ ያለ አይመስለኝም በእነሱ ሻሃዳ በሚል ድራማ እለት እለት እንደዚህ ስለምናሰጣው የሚታለላለ እንዴ? በአህዮች ጭንቅላት በሌለው የሚያመልኩ አህዮችን በእነሱ ድራማው የሚሸወዳለ እንደዚህ ሻሃዳቸውን በየቀኑ እያሰጣል እኔ ለነሱ አይሳቀቁም ወይ? ባይዘ ትናንትና በተለይ በጣም ትልቅ ስራ ተሰርቷል። ይሄ ድራማቸውን ብዙ ሰው ነው በቃ በጣም ያስጠላኝ ነገር ከነሱ የሚለው ድራማቸው በጣም ባይዘ በጣም ብዙ ሰው ከእስልምና ሰሞኑ ወደ ክርስትና መጥተዋል። ያው ወደ ትምህርት ልከናቸዋል። ወደፊት ሪቪል ያደርጋሉ ራሳቸውን ከፈለጉ። ዋናው እኛ ድነታቸውን ማግኘታቸው ነው። በጣም ብዙ ሰዎች ትምህርት ፈልገው መጥተዋል። ወደ መምህር የላክናቸው ወደ መምህራኖች እንደነሱ አንድ ሰው መጣ ሁለት ሰው መጣ ሳይሆን በሚሊየን ሙስሊም ጋር ገብተናል። በሚሊየን ሙስሊም ጆሮ ውስጥ ደርሰናል። 5 ሰው መጣ 20 ሰው መጣ ኦኬርስ ያውም የራስን ሰው ሻሃዳ የምታስይዘውን የራስን ሰው እንዲህ ድራማ ምሰራውን ሚሊየንስ ጋር ገብተናል። በትንሹ በመቶ ሺዎችን ከእስልምና እንዲጠራጠሩ አድርገናል። በሺዎች የሚቆጠሩ ደግሞ እስልምና ሐሰተኛ ነው እንዲሉ አድርገናቸዋል። ሰሞኑን ብቻ ማለት ነው፣ በዚህ ሳምንት ብቻ ሚሊየን ህዝብ ጋር ደርሰናል። በሚሊየን ህዝብ ጋር ገብተናል። ባይዘ የኔ ላይቭ ብቻ የኔ ብቻ 2 ሚሊዮን ሰው ነው ያየው ቲክቶክን የዛለታ ታውቃለህ ክርስቲያን። የመጀመሪያው ወደ 600 ሺህ ምናምን ነው 700 ሺህ። ሁለተኛው ግን 1.600 ሺህ ያየው ማለት ነው። ሚንስ ወደ 2 ሚሊዮን ሰው ተከታትሎኛል እኔ ጋር ብቻ። በሱ ጋርም ደግሞ እንደዛው ከተከታተሉት በዛ ላይቭ ላይ ብቻ ወደ 4 ሚሊዮን ሰው አዳምጦናል ማለት ነው። ወደ 4 ሚሊዮን ህዝብ ላይቫችንን ሰምቶት ነበር።
ኔት 2 ሚሊዮን ሰው አዳምጦናል ቢባል እንኳን ከዛ ውስጥ 1 ሚሊዮን ሙስሊም አትሊስት ሰምቶናል ማለት ነው። በሌሎች ፕላትፎርሞች የተላለፉትን ተዉትና በፌስቡክ ላይ ዳውንሎድ ተደርጎ የተጫኑት ቲክቶክ ላይ ዩቱብ ላይ የተሰራጩትን ተዉት። ይሄ ስወጣ አንደኛው ላይ የመጀመሪያውን ቱታ ነው። ይሄንኛው 1.6 ሚሊዮን ሰው እኔ ጋ ብቻ ማለት ነው። አብዛኛው እኔ ጋ ደግሞ የሚያደምጡት ሙስሊሞች ናቸው። በቴሌቪዥን ፕሮግራሞቻቸው ላይ አስተላልፈው እንትን ብለውታል፣ ምላሽ እንሰጣለን ብለው ደርሶ ማለት ነው። በተለያዩ ቴሌቪዥን ፕሮግራሞቻቸው ላይ በየመስጊዳቸው ላይ አጀንዳ ተደርጎ ተነስቷል። ተቆራርጦ በቲክቶክ ተሰራይቷል። አይ ቲንክ የውስጢና ጋር ትልልቅ እይታዎች ያየው መሰለኝ 500,000 ወደ 1 ሚሊዮን የሚቀርቡ እይታዎችን አይቻለሁ ይመስለኛል። እንግዲህ አስበው ምን ያህል እንደሄደ ማለት ነው። የተቆራረጡ ቪዲዮዎችም ብዙ ሚሊዮን ሙስሊሞች ጋር ደርሰናል። ሚሊየንስ ሙስሊሞች ጋር ገብተናል። አብዛኛው ደግሞ እንዲህ ተንገዳግዶበታል። ጭንቅላት የሌለው እግር የሚለው ነገር አይምሯቸውን በርዟቸዋል። ፍጡር መሆኑን በግልጽ ያሳየንበትም ገብቷቸዋል። ስለዚህ ብዙ ሚሊዮን ሙስሊሞች ጋር ደርሰናል። በመቶ ሺዎች በትንሹ የሚቆጠሩ ሙስሊሞች ያሉበትን ቆመው እንዲያስቡ አድርገናል። በትንሹ በሺዎች የሚቆጠሩ ትክክል እንዳልሆነ እንዲረዱ አድርገንበታል። ብዙዎች እኛ ጋር እንኳን መጥተው ክርስትናን መማር ፈልገው ወደ መምህር ልከናቸዋል። ወደ መምህራን በትነናቸዋል። እንደነሱ አንድ ሰው 2 ሰው ፕሮፋይል እያደረግን ሙስሊሞችን መልሰው ሙስሊሞችን እዛው ሻዳ እንደሚያስይዙት ድራማ የምንሰራ ሰዎች አይደለንም። እኛ እንደዚ አይነት ስነ ልቦና ስለሌለን አደባባይ ላይ እንደዚህ ድራማ በመስራት ሜይ ቢ ጊፍትና ፎሎ ልታገኝ ትችላለህ። ሰዎች እኛ ድነት እንዲያገኙ ግን መማር እንዳለባቸው እናምናለን። ታሲት ከዛ ውጭ ግን ጌታ ይርዳቸው፣ ማስተዋሉን ይስጣቸው። እነሱም ድራማ ይስሩ፣ እኛ የምናዋርዳ ያው መዝናኛችን ስለሆነ ኢንትሮ መግቢያችን አሪፍ ነው አለ። ለመግቢያ ማድመቂያችን ይሆናሉ። መዝናኛችን ስለሆኑ ውብ አህዮች መዝናኛዎቻችን ናቸው። ለእኛ ኦዲየንሶቻችን ያው እንዳይደብራችሁ ነው የምናሳያችሁ፣ እንዲሁ እንደ መዝናኛ እንጂ ታውቁታላችሁ። ድራማ ኦልዌይስ ድራማ እንደሚሰሩ ታውቁታላችሁ። ግን በምን መግቢያችን ላይ እንደዚህ ረገጥ አድርገናቸው ስንገባ እኛም ደስ ይለናል። ደስ ስለሚለን ነው። በተቻላችሁ መጠን ቲክቶክ ላይ ያለ ማህበረሰብ ባኗል ሁሉ፣ ፌስቡክ ላይ ግን በትኑት። ፌስቡክ ላይ ሻዳ ያዙ የተባሉትን እንዳለ በትኑት። ፌስቡክ ላይ ይቀራል አይ ቲንክ ይመስለኛል። ክርስቲያን የቲክቶክ ማህበረሰብ አብዛኛው ማለት ነው ተደራሽ ሆኗል። ይሄ ነገር ድራማቸው፣ ሀሰታቸው በደንብ ተደራሽ ሆኖ ብዙ ሰዎችም ቪዲዮ ሰርተዋል። በነገራችን ላይ እኛ ብቻ አይደለንም። እጅግ በጣም በርካታ ክርስቲያኖች ማንጠብቃቸው ማናያቸው ክርስቲያኖች እንኳን የሙስሊሞች ድራማ እያሉ እነዛን ላይቭ ሪከርዶች ሪያክሽን ሰርተውባቸዋል። ዩቲዩብ ላይም ያስተላለፏቸዋሉ እና ቲክቶክ ላይም በጣም በብዛት ተለቋል። ግን ዩቲዩብ ላይ የተወሰነ አነስተኛ ነው እንትኑ ተደራሽነቱ። ፌስቡክ ላይ ትንሽ አነስ ያለ ነው። ፌስቡክ ላይ እንደዚህ አይነት ድራማዎችን ስታዩ ሙስሊሞች እለት እለት ድራማ እንደሚሰሩ ልቀቋቸው ማለት ነው። 1 እይታ አይኖራችሁ፣ 2 እይታ የፎሎወሮቻችሁ ያን ያህል ማተር እንዳያደርጓችሁ ፌስቡክ ያላችሁ ማንኛችሁ ማለት ነው ሴፍ የምትሆኑበትን መንገድ ፈልጋችሁ ሙስሊሞች በጣም ሀሰተኛ ውሸታሞች እንደሆኑ እነዛን ቪዲዮዎች መልቀቅ ትችላላችሁ። እሺ፣ ከዛም ሞር ተደራሽ በሚለቁት ብዙ ሰዎች ወደ ድነት ሊመጡ ይችላሉ። ምክንያቱም እኛ ከምናስተምረው ባልተናነሰ እነኚህ የድራማ ቪዲዮዎች በጣም ተጽዕኖ አላቸው። እኛ ከምንናገረው በላይ ኡስታዞቻቸው ድራማ ይሰራሉ ብለን የምናሳየው ነገር ትልቅ ተጽዕኖ አላቸው። እኔ ዕለት ዕለት ከሚደርሱ መረጃዎች ነው። ከእስልምና የሚወጡ ሰዎች አብዛኛውን ከምናስተምራቸው ባልተናነሰ ኡስታዞቻቸው ላይ በምንይዘው በሚሰሩት ፋውል በሚዋሹት በዛ ነው የሚወጡት። የምንናገረውን ጆሯቸውን ደፍነው አንዳንዴ ዝም ብለው ያዳምጧቸዋል። ግን የሚሰሩትን ድራማ ስናሳይ እንደዛ ነው እንዴ ብለው የሚወጡት በዛ ስለሆነ በተቻላችሁ መጠን ቲክቶክ ላይ የሚለቀቁ ቪዲዮዎች አንዳንዴ በሪፖርት ምናምን ስለሚጠፉ ፌስቡክ ላይ በትኗቸው፣ ድራሞቻቸው በደንብ ሰዎች እንዲያውቁት ማለት ነው። ይሄ ክርስቲያን ፌስቡክ አካውንት ነው። ክርስቲያኑን ፎሎ አድርጉት እና እንደዛ ነው። ወደ ቶፒካችን መመለስ እንችላለን።
ሚዩት ነው። ሶሪ ያ ይሄም የፌስቡክ ኦፊሻል ቻናሉ ነው። መልእክቶችን በዛ ስለሚያስተላልፍበት ጽሁፎችን፣ ዕለታዊ ጉዳዮችን፣ ወቅታዊ ጉዳዮችን በዛ ያስተላልፋል እና ይሄንን ፎሎ ያላደረጋችሁ ማለት ነው ፎሎ አድርጉ። ይሄ ደግሞ የኔ ነው። ምናልባት ይህንንም ፎሎ ማድረግ ትችላላችሁ። ወደ ርዕሳችን መግባት እንችላለን። መልካም። የዛሬ ቶፒካችን የሚሆነው ምንድነው? እሱ ሰሞኑን እንግዲህ የአረፋ በዓል ደርሷል። ከዚህ ጋር በተያያዘ ከአረፋ ጋር በተያያዘ የምንመለከተው ይኖራል ማለት ነው። እንግዲህ በአረፋ በዓል የሚከበር ትልቅ የእርድ በዓል ነው እንደ ሙስሊሞች። ይሄ በዓል ላይ ትልቅ የእርድ በዓል እንደመሆኑ አንድ ከቀኖች ሁሉ ትልቁ ቀን ተብሎ ይከበራል። አላህ ወደ ፍጡራኖቹ ወደ እነሱ በጣም ቅርብ ሆኖ የሚመጣበት ቀን ነው ተብሎ ይታመናል። ይህንን እንግዲህ ዋብዮቹ እንዴት ያምኑታል? አባሾቹ ውስጥ እንዴት ነው የሚያምኑት? ምክንያቱም አረፋ ተራራው ላይ ነው አላህ ቀርቧቸው ወደ እነሱ ጋር የሚመጣው ወይንስ ቤታቸው ላሉትም ይመጣል የሚለውን እንመለከታለን። የአረፋ ቀንስ ስፔሻል የሆነበት ምክንያት ምንድን ነው የምንመለከት ይሆናል እና መሰል የተለያዩ ጥያቄዎች ይኖሩናል ከአረፋ ጋር በተያያዙ ማለት ነው። እንደ መጽሐፍ ቅዱስ እንግዲህ አብርሃም ልጁን እንዲሰዋ ወደ ሞሬ ተራራ ዞበት ሄደው ታሪክ አለ። እሱን ነው ቀንጨባ አድርገው ወስደው የአረፋ ቀን ብለው የእርድ በዓል ብለው የሚያከብሩት። ከዚህ ጋር በተያያዙ የተለያዩ ነገሮችን የምንመለከት ይሆናል ማለት ነው። ክርስቲያን ያ እንግዲህ በእስልምና ከሚከበሩ በዓላት አንደኛው የአረፋ በዓል ነው እና የአረፋ በዓል በነገራችን ላይ ሙስሊሙ ውሃብዮችና አህባሾች ማለት ነው አላህ ላይ ባላቸው እይታ ብቻ አረፋን የተለያየ በዓል እንዲያደርጉት ይገባቸዋል። ምክንያቱም ውሃብዮቹ ማለትም ነዚህ ሊትራሊስት የመጣውን እንቀበላለን ማለት ነው ብለው ሙስሊም ሴክቶች ማለት ነው የአረፋ ቀን አላህ ይወርዳል ብለው ያስባሉ። የአረፋ ቀን አላህ ይቀርበናል ብለው ያስባሉ። ስለዚህ ሙስሊሞች ወደ አረፋ ሲሄዱ ማለት ነው መካ ውስጥ የሚገኘው ተራራ ላይ ወደዛ ሲሄዱ አላህ ወደዛ ተራራ ይመጣል ብለው ያስባሉ ማለት ነው። አህባሾች ደግሞ ነው አላህ በፍጹም መምጣት መሄድ የሚባል ነገር አይነገርለትም የሚሉ ስላሉ ስለዚህ እንዴት ነው እነዚህ ሰዎች በዚህ እንኳን ተለያይተው ይሄንን አረፋ አንድ የኛ ተመሳሳይ በዓል ነው ወይ ማለት ይችላሉ? ምክንያቱም ውሃብዮቹ ያንን ሲፈጽሙ ያንን አምልኮ ሲያደርጉ አላህ ይመጣል ብለው ስለሚያስቡ ማለት ነው ስለሚያምኑ አላህ መጥቶ እነሱን እንትን ስለሚላቸው ማለት ነው። እና ይሄስ በሙስሊሞች በሁለቱ መካከል ያለው ልዩነት እንዴት ይታያል የሚለውን ሁለቱንም እናናገራቸዋለን ማለት ነው። ይመጣል የሚሉ አሉ። እንዲሁም ደግሞ የተለያየ እንትኖች አሉ። ብቻ ይህንን የምንዳስስ ይሆናል ማለት ነው። እነኝህን ቶፒኮች አንስተን እንመለከታቸዋለን ማለት ነው። ቃል እንኳን ደህና መጣ። ሰላም ብያለሁ። እንኳን ደህና ቆያችሁ። ብዙ ሰላም ብያለሁ። ፎይ ክርስቲያን ሰጊድ አፍራህ ከስርም ያላችሁ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ሰላም ብያለሁ። እኔም ሰይድ አፍራህ ሁላችሁንም ሰላም ብያለሁ። ኦኬ መልካም። አፍራ ሰይድ አረፋ መቼ ነው የሚከበረው? አረፋ በዓል ሰይድ የአረፋ በዓል መቼ ነው? ወይ ማክሰኞ ወይ ሮብ። ማክሰኞ ወይንም ሮብ። የአረፋ በዓል ማለት ምን ማለት ነው? ምንን አስመልክቶ ነው የሚከበረው? እኔ ዛሬ የመጣሁት ለሌላ ጉዳይ ነው። ያለፈው ሁሉ በቃኝ ጥያቄ ሳይሆን ዛሬ የመጣሁት ሌላ ጉዳይ። ጠዋትና ቃል ጋር ገብቼ ነበር ላይ የለህም ነበር። ሬድ አንተን ፈልጎ የመጣ ቦስና
ጠዋት አንተም በጣም እንደሚፈልግ በማድረግ ፈልግ ላይቭ ላይ መጥቶ እያወራን ነበረ። እስከ ሀሳብን ያ ማለት ያው ሰሞኑን ከዚህ 1 ወር ጀምሮ በነበረው የተለያዩ ውይይቶች ሁሉ ነገር ያው እዛም በፊት እንግዲህ ከዛሬ 8 ዓመት በፊት ያው ሁሉ ነገር አውቃለሁ ቆይተናል። እንግዲህ እኔ ከአንተ ጋር መማር ፈልጌ ነው የመጣሁት። የምታስተምረኝ እና በስርዓት መልካም ነገሮች የምታስረዳኝ ያለ ብዬ ነው የመጣሁት ወንድሜ። ሌላ ነገር የለው። ነገ እንግዲህ ጠዋት ቃል ጋር ገብቼ ነበረ። ማታ ነው የሚገባው ምናምን ማታ ነው አሉኝ። እነሱ ጋር እንግዲህ ምንም አይነት እናደርግበት ነገር የለም። ካሁን በኋላ ረፍ ተውረፍ አንተ መልካም። እሺ ትምህርት ከሆነ በውስጥ ትጽፍልኛለህ፣ መምህር እንመድብልሃለን። ጥያቄ በኋላ ላይ ትጠይቀናለህ። እኔስ መልካም። ነስር እንኳን ደህና መጣ። ነሲር ይሰማል? አቆየኝ እንትን ስትል ሰምቼ ነው። በሁለት ይከፈላል ዋህብያ እና ምን ነበር ያልከው? እና እስቲ የቱ ጋር ነው ሁለቱ እንደሚከፋፈል የሚያሳየው? ብታሳየኛም ቦታ በቁርአን ላይ ዋህብያ እና እንትኖች እንደዚህ ብሎ ያምናሉ የሚለውን ቦታ ያው የዋህብያዎችንም የሱፍያንም እስቲ ያሳየኝ። መልካም። አንተ አላህ ይመጣል ያረፋ ቀን ብለህ ታምናለህ ወይንስ አይመጣም ብለህ የምታምነው? እንዴት ስትል አልገባኝም። ለዛ እኮ ነው አሳየኝ ያልኩ። መልካም እኮ አላህ ይወርዳል አላህ ይናገር አላህ ይናለው ብለህ የምታምነው? አላህ ይናለው ብለህ ከአርሽ በላይ። ሱፊዎችስ ምን ብለው የሚያምኑት? ከአርሽ በላይ። አንተ ሱፊዎች ዲፍረንስ አለው። ሀባሾችም እንደዛ ብለው የሚያምኑት ከአርሽ በላይ ብለው። እርግጠኛ ነህ? ልዩነት ያለው አይመስለኝም። እንደዛ ነው። አይዶን ነው። በምኑ ከአርሽ በላይ ስትል እንደዛ ነው ማለት ያው ከአርሽ በላይ ነው። በምኑ ነው ከአርሽ በላይ ስትል? አላህ የት ነው የሚኖረው አልከኝ? ከአርሽ በላይ አልኩ እኮ። በዛቱ ነው ወይንስ በእውቀቱ? እሱም መስተዋ ዐለል አርሽ ነው የሚለው ቁርአን ላይ። በምኑ በዛቱ ነው ወይንስ በእውቀቱ? አሁን ያልኩህን መልስልኝ። ኦኬ ከአርሽ በላይ ነው። አንተ በዛቱ ነው ብለህ አሳየኝ። የሁለቱን ዲፍረንሱን እስቲ አሳየኝ። አሁን ያልኩህን አሳየኝ እስቲ ከቁርአን ላይ የሁለቱን ዲፍረንስ። እነኛ ይመጣል ይሄኛው ቤት ይመጣል የሚለውን የሁለቱን አሳየኝ። የሁለቱን ማሳየኝ ስትል የለማ ቁርአን ላይ እኮ ቁርአን እንደዚህ አይነት ነገር የለውም። ኮስ ቁርአን ላይ እንደዚህ ከሌለ አንተ ከየት አንተ ነው ታዲያ ዋህብዮች እንደዚህ ሱፊዮች እንደዚህ ያልከው? አንተ ደግሞ ምን እያልክ ነው? እግር የለውም ባታለው ጭንቅላት ይኑሮ አይኑሮም እያሉ ባለፈው አዋርደውን የለ እንዳልሰማ ሁሉ አሁን ሌላ እንትን የምትለው አይደለ? ሰኢድ እስኪ አንተ እሱ ማለት ጥያቄ ነስር መልካም። አንተ ሱፊ ነው ዋህብያ ነህ? የሁለቱ ልዩነት ነገር ምንድን ነው? ኦኬ እሺ፣ የነቢይን ሱና ትቀበላለህ ሀዲስ ወይንስ ቁርአን ብቻ ነው የምትቀበለው? ለምን እንቀበላለሁ እንጂ የነቢያችን ሱና ካልተቀበልኩ ምንም ሙስሊም እንኳ። ኦኬ ነቢይህ ሙስሊም ይከፋፈላሉ ብሏል? አይከፋፈሉ ምን አለው ብሏል? ስንት ቦታ ነው የምትከፋፈሉት? ወደፊት ለ77 ነው እንደዚህ ብሏል። 73 ቦታ ያ። ስለዚህ ኡመቱ የእስልምና 73 ቦታ ይከፈላል አይደለ? ኦኬ ስለዚህ የክፍፍል አንዱ ከክፍፍሉ አንዱ እስልምና የሀሳብ ለውጥ ይመጣል እንጂ መከፋፈል አሁን ጀስት እንደናንተ ጴንጤ ኦርቶዶክስ እያላል ለሚከፋፈለው የሀሳብ ለውጥ ይመጣል እንጂ አንድ ነው። ሁሉም አሽሀዱ አን ላ ኢላሀ ኢለላህ ብሎ ነው የሚያምኑ። የትኛውን ቦታ ብትሆን የትኛውን መስጊድ ውስጥ አንድ አይነት ነው የሚሰገደው። መልካም እሺ፣ ገነት ይገባሉ እነኛ 72ቱ 73ቱም ገነት ይገባሉ በአሽሀዱ አን ላ ኢላሀ ኢለላህ እስካሉ ድረስ ሁሉም የቅጣቱን ወስድና ከዛ በኋላ አላህ ነው የሚያውቀው። ይገባል አይገባም እሱ የአላህ ነው ውሳኔ ነው፣ እኛ አይደለም።
መሐመድ ግን አንደኛው ብቻ ነው ገነት ይገባል ያለው፣ ሌሎቹ ገሃነም ነው የሚገቡት ብሎ። እንዴት? እኔም አላውቅም። 73 ቦታ እስልምና ይከፋፈላል እኮስ ሁሉም ቅጣቱን ይወስዳል። እሱም ያውቀዋል። ፈጣሪ አንድ አላህ ነው። አይ ስለዚህ መሐመድ እየዋሸ ነው ካላልከኝ፣ አይሁዶች 71 ቦታ ይከፈላሉ፣ 70ዎቹ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። ክርስቲያኖች 72 ቦታ ይከፈላሉ፣ 71ዱ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። ሙስሊሞች 73 ቦታ ይከፈላሉ፣ 72ቱ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። እኮስ ገሃነም ገርቶ ደግሞ እንደማይቀሩ ታውቃለህ። በቁርአን ሁሉም ቅጣቱን ወስደው አይቀሩም፣ ይቀራሉ፣ ሌላ ጉዳይ ነው። አሁን ገሃነም ትገባለህ። ምክንያቱም እኮ የሚገቡት እኮ በቀን በውሳኔ ነው፣ አላህ ላይ ስላመፁ ነው። መልካም። ስለዚህ እነኛም ከገሃነም ይወጣሉ ማለት ነው። አንተ የምታመልከውን አላህ ጣዖት ነው እያለ ገነት ይገባል? አይገባም። በአላህ ተቃራኒ የሆነ ሰው ጭራሽ አይገባም። ሽርክ ነው። ስለዚህ አንተ የምታመልከውን አላህ አንተ የምታመልከውን አላህ ሀባሾች ለምሳሌ ጣዖት ነው የሚሉት። ተጀምሮ ያላለቀ ጭንቅላት የሌለው እግር ብቻ የሆነ እሱ ፍጡር ነው ብለው ነው የሚያምኑት። እንደዛ የሚሉ ስለዚህ እነሱ ገነት ይገባሉ? አሳየኝ እስኪ። እንደዛ የሚሉ አህባሾች እንደዚህ ነው የሚሉን አሳየኝ። አስተምሮታቸው እንደዛ ነው። እንደዛ ሚል ሰው ገነት ይገባል አይገባም? እስኪ አሳየኝ። ገነት ይገባል አይገባም? እሺ ገነት ይገባል አይገባም? እምነትህን ማሰብከን ገነት ይገባሉ አይገቡም? እንደዛ እያሉ ፕሊስ አንዴ እኮ ሳሳየኝ፣ የእነሱን መጽሐፉን እንደዚህ ይላል የሚለውን ፓርት አሳየኝ ነው እኮ። አንተ እንዴት ነው የምትረዳው? ይገባሉ ብለህ ነው የምትረዳው? አይገቡም ብለህ ነው የምትረዳው? አይ ጀስት የእነሱ እንደዚህ ነው የሚያምኑት፣ በዚህ ነው ያላለቀም የሚለውን ከሀዲስ ላይ ያሳየኝ እኮ ነው ጥያቄ። በቃ ልንግባባ አልቻልንም። ሀዲስንማ እኮ እናንተ የምትረዱበት ሌላ ነው፣ እነሱ የሚረዱበት ሌላ ነው። ግን አስተምሮታችሁ ላይ እንደዚህ ትባባላላችሁ። ስለዚህ እኮ እነሱ በሚረዱበት መንገድ አሳየኝ አልኩ እኮ። እነሱ በሚረዱበት መንገድ አሳየኝ። አንድ የሚለው ከሆነ አየ ችግር የለውም። ምክንያቱም ምንም አታውቅም። አሁን አስቸጋሪው ፓርቱ ምንድን ነው? አንተን አላ ጣዖት እያሉ ገነት ይገባሉ እያልኩ እየተረዳህ አይደለም መሐመድ። አንዴ ሀሳብ እሱን ችግር የለውም እንኳን አንተም ሳታውቃለሁ ብለሃል፣ ግን አሳየኝ ነው ጥያቄ። አዳምጥሽ። እኔ የምለው ግን እፎይ ጥያቄ ነበረኝ። ፕሊስ ቆይ አንዴ አደረጉ። ቆይ አንዴ እሱ ጥያቄ ስለጠየቀ ለእሱ ምላሽ አንዴ ልስጠው። አንዴ መጽሐፍ ልበልለት። ኦኬ ክርስቲያን አንዴ እንትን እስላም ክፍፍል ውስጥ ገባና የእንትናን ኮንትራቫርቲንግ አባው ቁርአን የሚለው ዲስብሊቭ የሚለውን አውጣልኝ አንዴ። እሱን አሳየው። ያ ግን በቁርአን መለያየት እሱን መጀመሪያ ያውቃል ልጁ ክደት እንደሆነና እንዳልሆነ አያውቀውም እኮ። አስቸጋሪ ፓርት እሱ ነው። እሱ የሚፈልገው ሊትራል ስም ነው የሚፈልገው። ሀባሽ ባብያ ሚል እስኪ ታነባዋለን ነስር ሀሳብ እንስጥ። አንድ ጊዜ እኛን ብታዳምጡን ደስ ይለናል። አንዴ መሐመድ ምን ብሎ ተናግረዋል መሰለ? በቁርአን ላይ መለያየት ወይም ደግሞ መከራከር ክህደት ነው ብሎ ተናግሯል። ስለዚህ ከሃዲ ገነት ነው የሚገባው ወይስ ገሃነም ነው የሚገባው? የካደ ሰው ነስር መልስ። ምንም ያውቀው ነገር የለም። እሺ ወረንትኑ የአካካዱ ሁኔታ ምንድን ነው? የካደው ምን ብሎ ነው የካደው? ላይሌላህ ቢልም እንደዛ ከአንተ ጋር ካልተስማማ ይገባል። ይሄ እኮ የሀሳብ ለውጥ ነው እንጂ አላሁን ለምሳሌ 3 ነው 4 ነው ወይ ደግሞ ጣዖት ነው ብሎ ይሄ ሰውዬ ሌላ ነገር አይደለም። አሁን ለምሳሌ አላህና እሱ አላህ ይለያያል። አይከበርም። ይሄ ሌላ አጀንዳ ነው።
ዝም ብለው ያውቃን እንጂ ለምንድነው አሳየኝ እኮ ነው አሁን ጥያቄ። ይሄ አላህ ይለያያል የሚለውን ቁርአን ላይ አሳየኝ ያልኩ። አንዴ አላህ ከእርሽ በላይ አይደለም ብለው የሚናገሩ ለምሳሌ በቦታ ይገለጽም አላህ ብለው የሚናገሩ የተጠየቀውን ጥያቄ ለምን አይመልስም? እሱ የተጠየቀውን ጥያቄ አሁን ነስሮ የጠየቀውን ጥያቄ ለምን ማድረገውን ራሱ አንብቡ የምትል ከሆነ ኦኬ፣ አንድ እንድገመው። ላይለላ ስለሚሉ አይከፍሩም ብሏል። ላይለላ የሚሉ እንደሚከፍሩ አሁንም ላንብብለት አንድ የአቂዳ መሰረታዊ የአቂዳ ሌሎች ሼክ አብዱልአዚዝን አንድ ያውጣው ኪታቡን። ኮሻ አብዱልአዚዝ አይደለም ሀዲሱን ነው። ድንቁርና ውስጥ አትግባ፣ አዳምጣ እንዴ። ላይለላ ማለት ያድናሃል እሷን ቃል ስለሆነ ፈለግከው፣ እኔ ደግሞ እሰጥሃለሁ። ክፉ ነኝ ላይለላ ምትለው ከላይ አንብብለት። ክፉ ነኝ አየህ፣ ቃሏን እራሱ አመጣብሃል። ከላይ አንብባት። ከቀይ ከተመሰመረበት ከፍ ብሎ የእስልምና ድንቁርና እኮ ከባድ ነው። እስቲ ቁርአኑ ምንድን ነው? ሱራ ስንት ነው? እኔም ከፍቼ አዳምጡ። ቆይ ቁርአን ስንት ነው? ሱራ ምንድን ነው ቁርአኑ? በዚህ መጠን ድንቁርና ማለ እንደደካ ሰዓት ነው። እየቀለደ ነው ይሄ ልጅ፣ ምንም እየቀለደ እኮ ነው። አንብባ አንድ ክርስቲያን ላይለላ ቢሉም ይከፍራሉ። የእናንተን አላህ አህባሾች የሚሉት አላህ ያጥፋው ነው የሚሉት። የእናንተን አላህ ይህን እንኳን አታውቁም። ይህን አልሰማችሁ እንዴ? ላኢላሃ ኢለላህ የሚለው ቃል ይሉት ነበር። ይህንን ቅጣት የሚቀምሱት ምክንያት እነርሱ በቃሉ ያላመኑ ስራን በአላህ ብቻ የማይሰሩና በቃሉ ትክክለኛ ትርጓሜ መሰረት የማይመሩ ስለሆነ ነው። ከሁሉም እጅግ በጣም ያዘው። ቆይ ላይለላ ማለቱ አያድናቸውም እያለ ነው። ይሄ ዋብያዎች መጽሐፍ ነው። ላይለላ ማለት ይሉታል፣ ነገር ግን በትክክል አይደለም። ዊች ሚንስ እናንተ ይሮጣል፣ ይገባል፣ ይቆማል፣ ይሄዳል ብላችሁ ታምናላችሁ። እነሱ አያምኑም። ላይለላ ቢሉም እኛ የሚሮጠውን አምላካችንን አይደለም ላይላላ ሲሉ አላህ ሲሉ የእኛ ሯጩን አላህ አይደለም፣ በትክክል አይደለም የሚሉ እያሉ ነው። ቀጥታ አንብበው ቀጣይ ይላል። ከሁሉም እጅግ በጣም የከፋ ክህደት አንጸባራቂዎቹ የሁዲዎች ከሃዲ ሆነው ቃሉን ይሉታል። እነዚህ የሁዲዎች እንኳን ቃሉን ይሉታል፣ ላኢላሃ ኢለላህ ማለት ነው። ይሁን እንጂ ለእነርሱም ቃሉ አይጠቅማቸውም። ምክንያቱም የሁዲዎች በመልእክቱ ትክክለኛ ትርጓሜ መሰረት የማይሰሩ ስለሆነ ነው። ስለዚህ በዚህ ኡማ ውስጥ ቀብር አምላኪዎችና አውሊያዎችን አምላኪዎች ለአምልኮ ለእነርሱ ስለሚያደርጉት ክህደትን አንጸባርቀዋል። ለአላህ የሚገባውን አምልኮ ለእነርሱ ስለሚያደርጉ ክህደትን አንጸባርቀዋል። እነዚህ ወገኖች ይህን ቃል በንግግር ቢገልጹትም ነገር ግን መልሰው በንግግራቸው በእምነታቸውና በስራቸው ይጻረሩታል። ያ በነገራቸውና በእንትናቸው መልሰው ምን ያደርጉታል? ይክዱታል። አንድ እንድገማቸው አንዴ ለሚቼክ እንትና የአላህ ባህሪያትና ስሞቻቸው ተወሱል ላይ 131ኛው ፔጅ ላይ ሀባሾች ካፊር እንደሆኑ የተቀመጠበትን አንድ አንብበው ነው ወደ ቶፒካችን እንመለሳለን። ፔጅ ስንት አልከኝ? 131 የአላህ ባህሪያትና ለስሞቻቸው ማምታቸው የተሰጠ ምላሽ። እኔ ግን መጠየቅ አልችልም። ተረጋጋ። ባይዘት ቶፒካችን ስላስወጡን ነው፣ እንመለስበታለን። ምን ይላል መሰላችሁ? ይህ ደግሞ እሺ ሼኩል ኢስላም ኢብኑ ተይሚያ ከዚህ የታድሶ
ሐዋርያዎች መካከል አንዱ እንደሆነ የአራቱ መጽሐፍ ምሁራን ተስማምተውበታል። ዛሬ አህባሾች በተበሩክ በተወሱልና በተወሱፍ ስም የሚያንጸባርቋቸው ድርጊቶች ሁሉ ኢብኑ ተይሚያ ከ700 ዓመት በፊት በዝርዝር ጽፈዋል ይላል። ከዛ በኋላ እነዚህን እንዳለ ስለ ሱፊዎች ማለት ነው እነሱ የሚያደርጉት ነገር በሙሉ ምን ይሉታል? ሉክ ይህ ምን ማለት ነው? ኩፍር አይደለም እንዴ ብሎ ይጠይቃል። ኢስላም እንዲህ አይነት ፍልስፍናን ያስተምራልን? አላህና ባሮቹ በየትኛው ሚዛን ነው አንድ የሆኑትን አህባሾች እንዲህ አይነት ፍልስፍና ያስተማረው? እያሉ ይቀጥላሉ ማለት ነው። 33 ቀጥሎ 33 ከዛ ምን ይላል መሰላችሁ? ቀደም ሲል በጠቀስነው እና በሌሎች ባልጠቀስናቸው ጉዳዮች መሰረት ይላል። አንደኛ የአህባሾች ጀምአ የጠመመ ቡድን ከአለልሱና ወልጀማ የሙስሊም ጀማዎች የወጣ ነው። የማ አህባሾች ማለት ነው። አንዴ እንዳወራ ይፈቀድልኛል? አንዴ ተረጋጊ። እሺ ምን ያለ ከጀማው የወጣ ነው። ጠማማ የጠመመ ነው። አንደኛ ከጀማውም ከእስልምና የወጣ ነው። ሙስሊም አይደለም ነው ሊትራል። ቀጥል። ያ እሺ። ሁለተኛ በዚህ ጀማዓ ፈተዋ መተማመንም አይበቃም። ስለዚህ አህባሾች የሚሰጡት ፈተዋ ማለት ነው ምንም ጥቅም የለውም፣ አይበቃም እያለ ነው። ምክንያቱም ዲንን ከሙስሊም ጀማዓ በወጣ አባባል ይፈቅዳሉ። ልቀጥልላቸውና ሶስተኛ በማንኛውም ቦታ የእነርሱ ንግግር እምነት የማይጣልበት ስለሆነ ሉክ የእነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በእነርሱም ወጥመድ በማናቸውም ስም ወይም መፈክር ስር እንዳይገቡ ጭምር ማለቱም ተከታዮች ምክር መስጠት እያለ ይቀጥላል። ይሄ እነዚህ ደግሞ ጀሃነም ነው የሚገቡት። ግልጽ አይደለም ግን ንግግራችሁ እያስተማራችሁን ነው ወይስ እንድናብራራላችሁ እየጠየቃችሁ? አሁን በቃ እንጠይቅ አብራሩልን። አዳም አረፋ መቼ ነው የሚከበረው? ኡስማን አረፋ ነው ያልከኝ? ሮብ በእኛ በኢትዮጵያ ረቡዕ የእርድ በዓል ነው አይደለ? በትክክል። የዛለታ አላህ ወደ ባሮቹ በቅርብ ይመጣል ተብሎ ይታመናል። እኛ እናምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለህ ታምናለህ? አላምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለው የሚያምኑ ትክክል ናቸው? ተሳስተዋል? የተሳሳተ መንገድ ነው ያ። አላህ የት ነው ያለው ብለህ ነው የምታምነው? አላህ ይወጣል ይወርዳል ብንል እንዴት ነው? ተንቀሳቃሽ ነገር ልታደርገው ነው። አሁን አንተ ያልክ ያለው በሱፊና ዋሃቢ በሚባለው ጀማ መካከል ልዩነት አዳምጠኝ። ልዩነት እኔ ሱፊ ነኝ፣ በመጀመሪያ ደረጃ ሙስሊም ነኝ። ከዛ ሱፊ ወደምትለው ጀማ ልትቀላቀለኝ የምትችለው አይነት ሰው ነው። ገብተዋል? በአቂዳ ደረጃ ማለት ነው። በዲን ደረጃ ሙስሊሞች ነን። በአቂዳ ደረጃ ደግሞ አቂዳችን ይለያያል። ቅድም እንዳልከው መጀመሪያ ላይ እንዳልከው እስልምና ለ73 ይከፈላል፣ ምናምን ይከፈላል። አኺሩ ዘማን ላይ ረሱል ዓለይሂ ሰላቱ ሰላም ሙስሊም ተብሎ እኮ ለ73 ይከፈላል። እሱንም ተወውና መልካም። ስለዚህ አንተ አቂዳ ሱፊ እንደመሆን መጠን ሰው አላህ ይወጣል ይወርዳል የሚለውን አትቀበልም አይደለ? እኔ አልቀበልም። ግን ደግሞ አሁን አንድ ጥያቄ አለ። አሁን አንተ ከኛ ውስጥ ሰርገህ ገብተህ እየከፋፈልከን ነው። ገብቶሃል? እኔ እናንተን በሚመለከት ነገር ብቻ አወራኝ። ኦስማን አሁን ባነበብነው መጽሐፍ ላይ ደግሞ የሱፊውን አቂዳ የጠመሙ ጀማ ናቸው ይላል። ስለዚህ ቆይ ትቀጥላለህ። ዊች ሚንስ ጠማማ ናችሁ ከእስልምናው ጀማ የወጣ ነው ይልሃል። አንተን አደለ? አይተዋል? አሁን ስናነብ እያየሁት ነበር። ያ እኮ የሰው ሀሳብ። ነብይ ደግሞ አደርብ ተደረብክ ካሁን በኋላ ክርስቲያን አስወርደው። ይሄ ጠጅ ቤት ወይንም ጠላ ቤት ወይንም የሆነ ገባ ውስጥ አይደለም። ኦኬ ነብይ ደግሞ እንዲህ ብሏል። አንድን ሰው አላግባብ ካከፈረ አንዱ አክፋሪው ወይን ወደ ራሱ ይመለሳል ተተሳሳተ፣ ወይንም ደግሞ ያከፈረው ይከፍራል አይደለ? በትክክል
አሁን ባነበብነው መጽሐፍ መሰረት አክፍሯችኋል። ትክክለኛ ከሆነ እውነትም ካፊር ናችሁ። ትክክለኛ ካልሆነ ግን ክፍረቱ ወደሱ ነው የሚመለሰው አይደለ? በትክክል። ስለዚህ አንተን የከፈርከው ወይንስ እና አህመዲን ጀበል ጀማ ነው የከፈረው? ሶዛት አሁን አንተ እየጠብቅ ያለው ከኔ እንትና ካፊር ነው እንትና የሱፊ ኪታብ ላይ ምን ይላል? አህባሽ የምትለውን ግሩፕ ቅድም ያነበብከውን ተውና ሱፊ ኪታብ ላይ ምን ይላል? ታከፍራላችሁ። አሁን ከወጥመዱ አታመልጡም። ኡሳማ ችግር የለውም። እሺ ልለፍ። እሱን ለመመሰለ የትኛው አጣብቂኝ ውስጥ ይከታችኋል? አየሁ አይደለ? አንድነን ቢለው ጋር ብትሄድ የነብይ ንግግር ይይዛል። አላግባብ ካከፈረ አክፋሪው ራሱ ይከፍራል ስለሚል ማለት ነው። ወይ ከሁለት አንዱ ነሰሰርሊ ይከፍራል ብሏል ነብይ። አንዱን ካከፈረ ኡስታዞቻችሁ ደግሞ እየወጡ ቀን በቀን ለምሳሌ አንተ ሱፊ ከሆንክ ተቀዳሚ ሀጂ ሙፍቲን ትከተላችኋለህ ብዬ አስባለሁ። አንዴ ተቀዳሚ ሀጂ ሙፍቲን ትከተላችኋል አይደል? ያን እኮ መጀመሪያ ወራ ነው እኮ ተቀዳሚ ሀጂ ሙፍቲን ትከተላችኋል። ይከፈላል ከ73 አልባራት ጀነስ ማንም ሙስሊም ላይ የሚያምናል። ተስማማን? እሺ ከ73 አልባራት ጀነስ ተስማማን። አዳምጠኝ። ቆይ ቤቱ የኔ ነው ብለህ አይደለም አንተኛ የምትወረው። አዳምጠኝ። እሺ ቀጥል። አይደለም ላይ ለሀ መሐመድ ረሱሉላህ ብለው ይቅርና ማለት ነው ከእናንተም ጋር እኮ እየኖር ነው። ገብቶሃል? ዱኒያ ላይ የምትኖርበት አህዋል አለ። ዱኒያ ላይ የምትኖርበት ሀል አለ። ተረድተኸኛል? አኼራ ላይ ያለውን በእስልምና ምን ይላል መሰለህ? ሶደቃ ስትሰጥ ይላል ግራ እጅህ የማያየውን ያክል ነው በቀኝ እጅህ ሶደቃ መስጠት ያለብህ። ማለት ግራ እጅህ የማያየውን ያክል ሶዛት እኔ ዲኔ ለራሴ ነው። እኔ ሙስሊም ነኝ እንትን ነኝ እኔ ነኝ ጀነት የምገበው አንተ ነህ ጀሃነም የምገበው እያልኩ ማንም ሰው ላይ ልዝት አልችልም። እስልምና አይፈቅድም። ኖ ዛት እኮ አይደለም። ኦሳማ ወንድ ልጅ ለምሳሌ ልጠይቀኝ አህመዲን ጀበልም ሆነ እሺ አውራች ያ ወደ ዋናው ነጥብ እንመለስና እንዳስተምሮቱ እናውራና እሺ እንዳስተምሮቱ እናውራና አንተ እንዳስተምሮቱ አላህ ይሮጣል እጅ እግር አለው ከአርሽ በላይ ነው የሚለውን ይሄ ፈጣሪ ነው ወይንስ ፍጡር ነው ብለህ የምታምነው? ምክንያቱም አንድ ፈጣሪ ነው ያለው ነው ብዬ አምናለሁ። የአንዱ ፈጣሪ በደንብ ነው ያንበብከን፣ በደንብ ነው እኛን የተረዳሃን። ፍጡር ነው አላህ የሚንቀሳቀስ ነገር በሙሉ እኛ ምን እንላለን? አላሁመ ወጁድ ቢላ መካን ነው። አላህ ነገራቶችን ሁሉ ፈጠረ፣ ከነገራቶች አይፈልግም። ኢማጂን በሰው ልጅ አእምሮ የእኛ ጌታ አይሳልም። ገብተዋል? ከዛ ላይ ወጣ ወረደ ስልህ እየሳልከው ነው አንተ። ከእናንተም ከክርስቲያን ወንድሞቻችን የምንለየውም በዚህ እኛ የሆነ ቦታ ላይ ቁጭ አድርገን አንገዛው። ተረድተኸኛል? ቆይ አንዴ እኔ ተገዙት አላልኩም። እኛ መውጣት መውረድ መሄድ መምጣት ለፈጣሪ በባህሪ ይነገራል ብለን አናምንም። እነኚህ ሁሉ ለፍጡራን ባህሪ የሚነገሩ ናቸው። ለፍጡራን ተስማሚ የሆኑ መሄድ መምጣት፣ በቦታ መካበብ እና መወሰን የፍጡራን ባህሪ ናቸው ብለን ነው የምናምነው። ሰው ዋብዮቹ ግን በፍጡራን ባህሪ ይካበባል ብለው ያምናሉ። አረፋ እንደደረሰ ሰሞኑን ያው እናንተም ታከብራላችሁ። የአረፋ ዕለታ ደግሞ አላህ ቅርብ ወደሆነ ወደኛ ይመጣል ብለው ያምናሉ። አላህ ይመጣል። ሜቢ ሀዲሱን ክርስቲያን አዘጋጅልን፣ ሀዲሱን እንመልከተውና እናንተስ እንዴት ነው የምትረዱት? ዋብዮቹ ይህንን ሊትራል ወስደው የምናውቀው ስላመንበት እንትን ባታሳይንም ችግር የለውም ማለት ሲባልም የያዝነው ስለሆነ እፎይ አንድ ጥያቄ ልጠይቅህ። ትቀጥላለህ? ቆይ አንዴ። ስለዚህ አላህ ይመጣል የተጻፈውን ጽሑፍ ስለምናውቀው እፎይ መደጋገም አይጠበቅብህም። መደጋገም ሳይሆን አንተ እኮ አልቀበልም ወደሚለው ነው የመጣው። አሁን ይህንን ደግሞ የሚቀበሉ አሉ አይደል? ውስጥ ላይ እኮ ገብተህ እኮ ይህን ያክል መበታተን እኮ አይጠበቅብህም። ስለ ክርስትናና ስለ እስልምና ብቻ የኛን በሌላ ርዕስ እያስፈራ ያለው ሚስጥራችንን አወቅብን የሚለው ነው እያስጨነቀ ያለው። እኔ ደግሞ ሁሉን ነገር አወቅኩት። ስለዚህ ሚስጥራችሁን ባውቀው አይክፋ፣ እንደውም ደስ ሊል ነው የሚገባ የዚህን መጠን ማወቅህ የሚለውን ማለት ነው። አሁን የኔ ጥያቄ ምንድን ነው? እሱ አላህ የአረፋ ተራራ ጋር ለሚመጡ ሰዎች ቅርባቸው ይመጣል ይላል። አንተ ደግሞ መምጣት መሄድ ለፈጣሪ አይነገርም፣ ይሄ ፍጡር ነው ብለህ ታምናለህ። ስለዚህ እዛ ጋር አሁን ይሄ እንዴት ነው የሚታየው?
አላህ እውነት ይመጣል ከአርሹ ወርዶ ወደ አረፋ ተራራ ለመጡ ሰዎች ይቀርባሉ? መሐመድ ቀጥል እስኪ። መሐመድ ዋብያት መስለኛል። እኔ ይህን ለማለት ሳይሆን የገባሁት እኔን እንድትሰብከኝ ነው። ስለ እምነት ማወቅ ስለምፈልግ ነው። ጥያቄ ከሆነ ከ5 ሰዓት በኋላ መጠየቅ የምችለው እስከዛ መቆየት ይችላል። ይቻላል፣ ችግር የለም። ዶክተር ከድር ዲአር ከድር አይደል ነው ዶክተር ኮንግ ሰማል ሀቢብ። በነገራችን ላይ አላህ ይወርዳል አይወርድም በሚለው ትልቁ ልዩነታቸውም አንዱ ይህ ስለሆነ ማለት ነው። ሙስሊሞች ብትመልሱ በጣም ጥሩ ነው። ማለት ሃይማኖታችሁን የምታምኑትን ነገር ለመናገር አትፍሩ። ይለየናል ሊከፋፍለን ነው የሚል ፍራቻ ውስጥ ለምን ውስጣችሁ እንዳለ አላውቅም። እውነት ለመናገር ክርስቲያን ያንተ ጉዳይ አይደለም፣ ያንተ ጉዳይ አይደለም እኮ እኔ ነው አላልኩም። እምነትን የትም መናገር አለብህ። ሰውን ለምሳሌ ስትጣራ ወደ የትኛው ወደሚወርደው አላህ ነው የምጠራው ወይስ ወደማይወርደው አላህ? ተሰቅሎ ነው ወይስ አልተሰቀለበት ብሎ ብናወራ ይሻላል። እሱ ላይ ጭናችሁ እንደምትመጡ እኮ እናውቃለን። እሱ ላይ ተጭናችሁ እንደምትመጡ አውቃለን። ክርስትናን ሂዱና ጠይቁ ተብላችሁ ተጭናችሁ ትመጣላችሁ። ስለ እስልምና ግን አይ ትንፍሽ ቆይ እሱ የኛ ጉዳይ ነው እናንተ ማውራት የለባችሁም ብላችኋ ታልፋታላችሁ ማለት ነው። እዚህ ቤት ደግሞ እንደዛ ነገር አይሰራም። ይወራል። የተደበቀው መስጊድ ውስጥ እዚህ እናወራዋለን። ሜይ ቢ ሀቢብ ወይም ዶክተር ከድር ካለ መስጊድ ውስጥ እኮ አልተደበቀም። ይሄ ነገር ግልጽ ነው። ግን ምንድነው ነግራችሁ መስጊድ ስለሆነ ግልጽ አድርግልና መሐመድ በየእምነቱ ልንገርህ። መልካም በየእምነቱ ግልጽ ነው። ለምሳሌ እኔ አሁን ሱኒ ሊሆን ይችላለሁ፣ ወንድሜ ሱፊ ሊሆን ይችላል። በየራሱ እምነት ውስጥ የሚያራምዱ አመለካከት አለ። እሱ አላህ አይወርድም፣ አላህ እንደዚህ አይደለም ብሎ ሊያምን ይችላል። በግልጽ ያውቀዋል። እዛኛው አካል እንደዚህ ብሎ ያምናሉ። እንደዚህ ብሎ ማመኑ ግን የሀሳብ ስህተት ነው ብሎ ሊሰበክ ይችላል። በእኔ ተቋም ውስጥ የሀሳብ ስህተት ብቻ ሳይሆን መሐመድ ግን ልንገር፣ ይሄ በእናንተም ያለ ነገር ነው። የሀሳብ ልዩነት እኮ በሁሉም ዘንድ አለ። በቤተሰብ ውስጥ እንኳን አለ። አይደለም። የሀሳብ ልዩነት ሳይሆን የእምነት ልዩነት ነው። የአንተን አላህ እነሱ ፍጡር ነው የሚለው። የእምነት ልዩነት የለንም። በእምነት ልንገር ልዩነት የለውም። በእምነት መሐመድ ኦሳማ እኮ አሁን ምን ብሎሃል? ይሄ ይወርዳል የሚለው ከአርሽ በላይ ነው የሚለው እጅ እግር አለው የሚባለው ፍጡር ነው ብሎሃል እኮ። አሁን ስናወራ አልሰማህም እንዴ? የአንተን አላህ ፍጡር ነው ብሎታል እኮ። ከአርሽ በላይ ነው የሚል አንቀጽ አለ። በዛ አንቀጽ ግን ያተረጓጎም ልዩነት ላይ ነው እኔና እሱ ማንስማማው። እኔ እንደወረደ ልተረጉመው እችላለሁ፣ እሱ ደግሞ እንደናንተ በምሳሌ ሊረዳው ይችላል። ገብቶሃል? ልዩነቱ ይሄ ነው። ችግር የለውም። አንተ የምትረዳውን አላህ እነሱ ምን ብለው ነው የሚያምኑት? የአንተ አላህ እንደዛ የተረጎምከው ፍጡር ነው። ስለዚህ አንተ የምታመልከው አላህ ፍጡር ከሆነ የአንተ አላህ እውነተኛ አንተ እንደገለጥከው ከሆነ ፍጡር እያልኩት እኔ ድናለሁ ወይ? አንተን አላህ ጣዖት እያልኩት ድናለሁ ወይ? መልስልኝ። ገብቶሃል አይደለም? ምልህ ለምሳሌ በጣም ገብቶኛል። አንተ ምትለው የጠቀስከው ነገር አለ። ከአርሽ በላይ ነው ብለህ ታምናለህ አልከኝ። እኔ አዎ አልኩህ። እሱ ላያምን ይችላል አልኩህ። ከአርሽ በላይ ነው ብዬ ሳምን ግን ያን አንቀጽ እኔ እንደወረደ ተርጉሜ ሊሆን ይችላል። ልጁ ግን በምሳሌ አነጋገር ሊተረጉመው ይችላል። እኔ ካፊር ነው አልለውም እሱን። አንተ ቅድም ምን አመጣህ? የሆነ መጽሐፍ አመጣህ፣ የተጻፈ መጽሐፍ አመጣህና ካፊር ነው እያላችሁ ነው አልክ። እኔ ካፊር በለው አላልኩም። አትበለው መጽሐፍ አመጣህ ቅድም። ፕሊዝ መጽሐፍን ያመጣሁትማ እናንተ መጽሐፍ አስተምሮታችሁ እንደዛ እንደሆነ መጽሐፍ የኛ አይደለማ፣ ግለሰብ የጻፈው መጽሐፍ ነው። ያ አዳም ተረጋጋ። ስለዚህ በደንብ አስተውል። እኔ ካፊር አልከው አላልከው ኬርስ ምን አገባኝ? የአንተን አላህ ጣዖት እያለ ይድናል ትክክለኛ ማኝ ነው ካልከኝ እስማማኛል። ለምሳሌ ይሄ ሰውዬን ካፊር አትለው አንተ ባልከው መሰረት የአንተን አላህ ምን እንደሚል ግን አዳምጠው። አንጓድ ክርስቲያን ሌላ ጥያቄ ቢጠይቅ ጭንቅላት ሳለው ቶች አሉት እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸው ቢያደርጉት ጥሩ ነበር። ግን ለሙስሊሙ ማህበረሰብ ላስተላልፍ
አላህ ይግደለው ብሎ ያነጣፈና እጅ አለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለም የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅግር ያለውን ጌታቸውን አላህ ይግደልባቸው። እዛ ያኖረው እንደዚህ አላህ ብለው ሰይመው ባታለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ከነዚህ ጋር ነው እያለ ይሄ ሰውዬ ቆይ መሐመድ ቆይ ካላዳመጥከኝ ፎይና ምኑን ተወያይ። ተረጋጋ። ቆይ አልጠየቅንህም ገና። አንተ አላህ ከአርሽ በላይ ነው ብለህ ታምናለህ? እጅ እግር አለው ብለህ ታምናለህ አይደለ? እንድመልስ እኮ አፈቅድልኝም። ቆይ ነው የምትለኝ? ታምናለህ አታምንም? ይሄን ብቻ መልስልኝ። አላህ ከአርሽ በላይ ነው ብዬ አምናለሁ። ኦኬ፣ እጅ አለው የለውም? ማስረጃ አምጣ ማለት አለብህ። ማስረጃ ማለት አለብህ። ዝም ብለህ ማመን የለም። አምኜሃለሁ። እጅ አለው የለውም? እሱ ራሱን በገለጸበት መንገድ እንገልጻለን። አለቀ። ይሄ ነው እምነቱ። ሌላ ነገር እጅ አለው ግራ የሚለው ጥያቄ የለም። አለው የለውም? እንደዚህ አይነት ጥያቄ ራሱ አይጠየቅም። አለው የለውም? እንደዚህ አይነት ጥያቄ አይጠየቅም። አላህ ራሱን በገለጸበት መንገድ ትገልጻለህ ነው። ቴንኪው በቃ። ስለዚህ እጅ ኑራ አይኑራ አልገለጸም ማለት ነው። እናመሰግናለን። ከገለጸ አለው ብለህ መቀበል ነው። አለኝ ብሏል አለው ነው። ጎበዝ። ካለው ደግሞ እሱ ምን ብሎሃል? ይሄ እጅ አለው የሚሉትን እግር አለው የሚሉትን ከአርሽ በላይ ነው የሚሉትን አላሃቸውን የኔ አላህ እጅ እግር በዛ ማይገለጠው የእነሱ እጅ እግር ያለውን አላሃቸውን ይግደልባቸው ብሏል። ሙስሊም ነው። ሙስሊም በዚህ አነጋገሩ ላይ አይከፍርም። በዚህ አነጋገሩ ከእስልምና አይወጣም። ቪዲዮውን አንድ ይክፈትልን ክርስቲያን እስኪ። ጎበዝ። በቃ አይከፍርም ብሎናል። ስ አንደደም እጅ እግር አለው ብሎ ያምናል ይሄ ወንድማችን። የአንተ አላህ እጅ እግር ካለው የሚሮጥ እንትን የሚል ከሆነ የሚንቀሳቀስ ከሆነ ከአርሽ በላይ ከሆነ እሱን አላህን የኔ አላህ ይግደለው ብሏል። ስለዚህ አይከፍርም አለ። የአንተን አላህ አንተ የምታመልከው ጣዖት ነው። የኔ ጌታ ክርስቶስ ይግደለው ብልህ ራሱ እኔን ማክፈር የለብህም። የኔም ክርስቶስ ማን ተብሎ ስለሚጠራ አላህ ተብሎ ይጠራል በአረቦቹ። ክርስቶስ አላህ ተብሎ ይጠራል አረቦቹ በቋንቋ ስለሆነ። ስለዚህ አላህ ይግደለው ያንተን አላህ አሜን በል። ስለዚህ እኔ አልከፍርም። በአላህ ጌትነት በሙሐመድ መልእክተኝነት ያመነ ሰው የፈለገ ያንተን አላህ የኔ አላህ ይግደለው ገነት ይገባል። ቅድም ነገርን ይግደለው እያልኩ የክርስቶስን ወገብ ያንበረከከ ጌታ ነው ያለ። አደርብ ምንድን ነው እሱ? ክርስቲያን ቀጠልሽ። ይቺን ቪዲዮ አንዴ ላሳያችሁ። በነገራችን ላይ እና አንድ ነን። ይሄ ቲክቶክ ጀማ በነገራችን ላይ በድራማ እና በፖለቲካ የተያዘ ስለሆነ ነው እንጂ አድምጧቸው። እነዚህ ትላልቅ ሼኮች ማለት ነው ምን እንደሚሉ። እነዚህ ትላልቅ ሰዎች ናቸው፣ ትላልቅ ተከታይ ናቸው። ምንድን ነው የሚሉት? አህባሾችን ኢቨን አህባሽ የሚባለው ግማታም ቆሻሻ እስራኤል ከርከሮ የአሜሪካን ውሻ እስልምናችንን እንዲያበላሻ በደረሰበት ሁሉ አላህን ያስዋሻ የኢስላም ስም ይዞ ዲኑን ያንቋሸሻ ሰላምን የማጥፋት የችግር መነሻ ሆኖ ተገኝተዋል የአላህ መድረሻ ሰባብ ይጣለው ያሰጣው መድረሻ እናወግዘዋለን እስከ መጨረሻ። እሺ አንድ ናችሁ። አንድ ነን አይደለም። አሁን የሚያልኩ እንኳን አንድ ቀርቶ ለ73 ይከፈላል እኮ እስልምና። ይሄ እኮ የተረጋገጠ ነገር ነው እኮ። ግን የተቀነጨበ ቪዲዮ እንደዚህ አይነት ቪዲዮዎችን እያመጣህ ለምንድን ነው ከራስ እምነት ጥያቄ ነፃ የምታወጣው? ራስህን ነው። የእነዚህ ቪዲዮዎች መነሻቸው ይሄ መጽሐፍ ነው። ኦኬ ይሄ መጽሐፍ ነው። አሁን ይህንን መጽሐፍ አንብቦም ይመልስልን። አላህ በአረፋ ዕለት ይመጣል ሲባል ምን ማለት ነው? ይሄ የሚያስረዳ ሙስሊም ሀቢብ እንዴት ነህ? አለሁ። ምንድን ነው ጠፍተሃል? አንድ ሰውዬ ምን አልከኝ? ጠፍተሃል። በሰላም ነው? በሰላም ነው። እባክህ ምንድን ነው ወረዱብህ እንዴ? ኧረ ምን ይወርዳሉ? ተቃውሞ በዛ። በፊት አክቲቭ ነበርክ፣ ትቆጣ ነበር። አሁን ዲስፕሊን እንደሆነሃል። ማዳመጥ ብቻ። ይህንን ክፍል እንዴት ታየዋለህ? አላህ ይወርዳል የሚለውን የአረፋ ዕለት ጥሩ ነው። እኔ ብዙም እውቀት የለኝም፣ ገና ተማሪ ነኝ። መልካምሽ እፎይ
አንዋር ኦስማን አንድ የሚታርግ ተራን ጠብቅ። አውርተሃል አንዋር ወንድራመጣ ምን ያስባል? ምንም ያስባል። ሰላም ነው አለ እንዴ ነው ይመስገነው። ኦኬ አረፋ ልደታ አላህ ወደ ባሮቹ ይቀርባል የሚለውን ክፍል ታምንበታለህ? አዎ። ኦኬ እንዴት ነው እሱ ይቀርባል ሲባል እንዴት ነው እሱ ይቀርባል ሲባል? ቁርአን ባለው ልክ ነው እኛ ምናምን ቁርአንን ቀርተህ